ውድ ሶፊያ እህታችን እሱን እንደ ባልሽ ልትንከባከቢ ቃል ትገቢያለሽ? ልደሰን ነው ምን አገባንተ ቃል ትገቢያለሽ? ትገባለች። አንተ ከንቱ የሆንክ ሰውዬ ለካ እንዲወድሻለው አብረን ሆነን መች አስቤው አውቃለው በእጄ ያዙት ሆኖብኝ እመጣለሁ እኔ የት ነው የምትሄጂው? እንጠራለን ጥሩ በነገራችን የት ነው የምትሄጂው? ምን አገባ አይደለም እኔንም እሺ ልምጣ እኔ እኮ ምንም አላረግም እኮ አረግ እግር እንኳን ሊያዝ ማመጣለሁ እሺ የሰጠሁሽ ኪኒኒ በደንብ አጥሽ ነው በደንብ እንጂ ኧረ አንተ አይደለም የሰጠኸኝ ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? እኔ ያለሁ ዛሬ ትንሽ ወንድማችሁ አኑ መጥቻለሁ በቤቴ በጣም ስንት ወር በጣም ከአመት በላይ ሆኖኛል አይለ ጨዋታ ያለውና በጣም ቆይቻለሁ በኔ ቤት ከመጣሁኝ ያው እኔ ከሚዲያ ለመራቅ ብዙ አስቤ ነበር ግን አሁን ሳስበው ዛሬ በጥሩ ነገር ነው እንደሌላ ቀን በመበጥበጥ ወይም በኮሽታ ከጓደኞቼ ጋር በሆነ ነገር ብቻ አይደለምና ጥሩ ነገር ይዤ ነው የመጣሁት ባለፈውም ሳምንት ፏድ ቤት የተለቀቀ ቪዲዮ አይታችኋል ጥሩ ነገር አስበን ሄደን ግን ሳይሳካልን ቀርቷል እኔም ሶፊያም አሁንም ቢሆን ያንን ጥሩ ነገር ለማስቀጠል ነው የመጣሁት እውነቱን ለመናገር ምን መሰላችሁ እንደ ባጠቃላይ ነገሩን በሙሉ ልንገራችሁና ያው ስለ ልጅቷም ጓደኛዬ ስለነበረችውም ልጅ ምናምን እሷን ማግኘት ስላልቻልኩ ነው አሁንም እንዳኮረፈች ነችና መጥቼ ሁሉም ሰብስቤ ባወራ ደስ ይለኝ ነበር ግን አልቻልኩም ከሷም ጋር የነበረኝ ነገር ጓደኛዬ ነበረች ከሷ ጋር ብዙ ነገር ነበረን ማለት በሌላ ነገር ሳይሆን ኖርማል ጓደኛዬ ነበረች በመሃል ግን አላቅም እኔን ለማስቀናት ይሁን እኔን ብቻ ተደባብረን ነበር ግን ያንን ነገር በመጥፎ ነገር ለመመለስ ይሁን አላቅም ከነ ሶፊያ ጋር ምናምን ልታጣላይ ምናምን ከነ ፏድ ጋር ልታጣላይ ሞከረች እውነቱን ለመናገር ከፏድ ጋር በምንም ተገናኝቼ አላቅም በመጥፎም በጥሩም ተገናኝቼ አላቅም ግን ደግሞ እንዲህ ምን ተዋወቅ ሰዎች ነን በደንብ እንተዋወቃለን ከሶፊያ ጋር ደግሞ በደንብ ጓደኛዬ ነች በቸገረኝ ሰዓት ምትደርስ እንደ እህቴም እንደ ጓደኛዬም በጣም መቀርባት ሰው ነች ሶፊያ ማለት እና ዛሬ አንድ ነገር አሰብኩኝና እኔና ሶፊያ ምንም ነገር የለንም ማለት ምንም ነገር የለንም ፍቅረኛዬም አይደለችም ምንም አይደለችም ጓደኛዬ ነች ግፋም ሲል ደግሞ እንደ እህቴ ነች እና አሁን ሳስበው ከፏድ ጋር ምን አይነት ነገር ይኖራችሁ አይኖራችሁ አላቅም ሰሞኑን እኔም በነበርኩበት ሰዓት ላይ በጣም ለሱ ቦታ ሰታ ምናምን ነገር ስታወራው እያየሁ ነበር እሱም ደግሞ በጣም አኩርፎ ምናምን ለሷ የሆነ ቦታ እንዳለው አይነት ነገር እያየሁ ነበርና አሁን ሳስበው ለምን ከነገሩ ወጥቼ ይላቸው ማውራት ከቻሉ በግላቸው ያወሩ መፍታት ያለባቸው ችግር ራሳቸው ይፍቱ ምክንያቱም ከኔ ጋር ምንም አይነት ነገር ስለሌላ ሶፊያ እኔ እንቅፋት መሆን አልፈልግም ሰው እንትን ላይ ገብቼ ህይወት ላይ ገብቼና ፏድንም አስቀይሜው እኔም አስቀይሜዋለሁ እኔም ተናግሬያለሁ ባለፈው ቪዲዮም እሱም አስቀይሞኛል ያ ነገር ይቅር በመባባል ነው የሚሻለውና ዋናው ነገር እኔ በጣም ቪዲዮ ላይ ጠፍቼ ነበር ምናምን ነገር በቤቴ ከመጣው በጣም ቆይቷል አሁን ዛሬ የመጣሁትም ይህንን መልስ ለመስጠት ነው እንጂ ሌላ ነገሮች አይደለምና ሶፊያንም ጠርቻታለሁ ፏድንም ጠርቼዋለሁ አብረው ከመጡ ሰየው ካልመጡም ቪዲዮ አይፖስትም ማለት ነው ብቻ የመቼም ሰርቻል ፖስትላችሁና ይመጣሉ ብዬ ተስፋ አደርጋለሁ ከሶፊያ ጋር ያለኝ ነገር ታውቃላችሁ እሷም ነግራችኋለች በዚህ ምንም ነገር እንደሌለን በደንብ ነግራችኋለች ፏድ ደግሞ ይሄን አያውቅም የሆነ ነገር ያለን መሰለው ጠረጠረ ምናምን ነገር ብቻ ደብሮታል ፏድ ያም ሆነ ደብሮታልና አሁን በዚህ ሰዓት ደግሞ ተደባብረን እኛ እንደዚህ ተደባብረን ቪዲዮ መቆም የለበትም ስለዚህ ዛሬ እርቅ ለመፍጠር ነው በቻልኩት አቅም እርቅ ለመፍጠር ነው የመጣሁት ሶፊያን ጠርቻታለሁ ትመጣለች ሶፊያም የራሷን ሐሳብ ትሰጣችኋለች ምንም ነገር እንደሌለን ራሷ ተነግራችኋለች ፏድም የሚለው ነገር ካለ መጥቶ ይናገራል እኔ ይቅርታ መጠየቅ ነው ፈልገው እሱን ከነሱ የት በተሻለ አቅም መውጣት ፈልጋለሁ ምክንያቱም እነሱ ጋር የሆነ ያዩት ነገር ስላለ ነው እንደዚህ ልላችሁ የፈለኩት ሰሞኑ ጾም ከገባ በኋላ ቪዲዮ አልፖስትንም እና የሆነ ነገር ስላየሁኝ እሱ ነገር ለነሱ ቦታ መልቀቅ ነው የፈለኩት ቦታ መነሱ ማውራት ከፈለጉ ያውሩ መገናኘት መታረቅ ምናምን ከቻልኩ አስታርቃቸዋለሁ ተጣልተውም ከሆነ
ለማስታረቅ ሞክራለሁ። አጣርቻቸዋለሁ፣ ይመጣሉ ተስፋ አደርጋለሁ። እውነቱን ለመናገር ቪዲዮውን ለመስራት ጠፍቶብኛል በጣም ስለቆየኝ ማውራው ነገር ሁሉ አላውቅም እዚህ ጋርና ለማንኛውም ውድ ቤተሰቦቼ እኔ ከዛ በፊትም የምታውቁኝ የጓደኞቼን በማጣላት ወይ በሆነ ነገር ሳይሆን በቻልኩት አቅም በማስታረቅ ነው። ሌላው ልጨምርላችሁ የምፈልገው ነገር ቢኖር ሰሞኑ እያየሁት ያለ ነገር ስለነበረ ነው። በእነሱ ጋር የሆነ ደስ የሚል ነገር አለ። እናንተም ታዝባችኋል ብዬ ተስፋ አደርጋለሁ። ያው እኔም ያየሁት ነገር አለ። እሱም ሲያኮርፍ እሷም ለሱ ለማስረዳት ያ ሁሉ ስትጣጣር ምናምን እያየሁ ነበርና የሆነ ደስ የሚል ነገር ይሸተኛል እኔ እና ያንን ነገር እየታወቀኝ መበጥበጥ ወይም ብቻ የሆነ ነገር ማድረግ አስፈላጊ አይደለምና ቢቻል አንድ ላይ በማድረግ የሆነ ነገር የሚመቻችበት መንገድ በመፈለግ እኔ በኩል ይወጣለሁ። ዛሬ እጀምራለሁ። ከዛሬ ጀምሮና የእነሱ ጥሩ ነገር ማየት ፈልጋለሁ። ሶፊያ ጥሩ ቦታ ደርሳ ጥሩ ደረጃ ላይ ደርሳ ማየት ፈልጋለሁ። ጓደኛዬ ነች። ፉሃድም በዛው ልክ ያናክ እንትን ባይኖረንም ግን ከዚህ በኋላ ጓደኛሞች እንሆናልና ጥሩ ነገር እንዲኖራቸው ፈልጋለሁ። ለማስታረቅ እሞክራለሁ። አንድ ላይ ለማድረግ እሞክራለሁ። ብቻ ያርግልህ በሉኝና ዛሬ መተው ታዩታላችሁ ወይ ታዩታላችሁ። በቃ አላወራና አንድ ላይ የሚሆንበት ነገር እናመቻቻለን። አሁን ላይ የነሱ ጥሩ ነገር ማየት ነው የምፈልገው። እስኪ ሶፊያ ቶሎ በቃ አጎት አርጊኝና አገላግኝ። በቃ እኔንም ይውጣልኝ አጎት አርጊኝ። በቃ እሺ ምርጥ ወንድሟ ነኝና ቀሩ ግን ፉአድ መጣ። እንትን ለመነጋገር በቪዲዮ በሰላም እንደዚህ ተገናኝተን አናውቅ። ፉአድ ነኝ። አማን ሁሉ ሰላም? እስኪ ሰላም ባላችሁ። እሺ ሰላም፣ እንዴት ናችሁ? የእኔና የኛ ውድ ምርጥ ቤተሰቦች እንዴት ናችሁ? አለን። እንግዲህ እንኳን አደረሳችሁ ሳንባባል እንግዲህ አፉ በሉን፣ ይቅርታ አድርጉልን። ሁለት ትልልቅ ጾሞች አሉ የከበቡ እና እንኳን አደረሳችሁ አልተባባልም። በዚሁ አጋጣሚ ጥሩ አጋጣሚ አልነበረንም መሰለኝ። ይህንን አጋጣሚ ጠብቄ እንኳን አደረሳችሁ ለሁለቱም ጦር። እንግዲህ በጣም ረጅም ጊዜ እየተጠፋፋን ነው መሰለኝ። ላለመጠፋፋት እንሞክራለን፣ አይሳካልንም። ምን እንደሆነ አላውቅም። ያው ነገሮች ቻሌንጅ በቻሌንጅ ሆነዋል። ብቻ ይሁኑ፣ ይሳካሉ ብዬ አስባለሁ። ከዚህ በኋላ ነገሮችን ለማስተካከል እየጣርን ነው ሁላችን። አንዋርም እንደዚህ አይነት ነገር አስቦ ነው የጠረኝ መሰለኝ። በስልክ ሲያወራኝ እንደዚህ አይነት ነገር ነው የሚመስለው። ይሄ ብዙ ነገሮች ላይ ተመሪያለሁ። አሁን ላይ ሳስበው የሆነ ግጭቶች ከመፍጠር ይልቅ ዋናው መማሩ ነው። ዋናው መማሩ ልጅ ነው፣ ቀስ በቀስ ይማራል። ተዋ እኔ ከእናንተ በምን አንሳለሁ? ሁሉም ሰው ለምንድን ነው እንደዚህ ስትረዝም በቃ ያደክ ይመስላል። አይ እበልጣለሁ፣ ባይዜ እበልጣለሁ። ምንም እኔ እበልጣለሁ። ጫማው ነው አይደለም? እኔ ግድንግድ ጫማ ነው ያሰረው። አይ ግድንግድ ጫማ ነው ያሰረው። ሜትር ከስንት ነው? እኔ እበልጣለሁ። አይ እኔ ፍላት ነው ያደረኩት፣ አንተ ግብዳ ጫማ። እኔ በባዶ እግርም ቢሆን እበልጣቸው። አውልቅ በቃ አመረርክ እንዴ ትላለህ። ብቻ ግን ፒስ ዋናው ነገሮች አስተምረውት ምናምን ነገር ብቻ እያዩዋት አይደለም ሶፊ። በሶፊ ሁኔታ ብዙዎቻችሁ ተጨንቃችኋል ብዬ አስባለሁ። ያው ነገሮች እኔንም አደናግጠውኛል፣ ደንግጫለሁ ምናምን። እንደምንም ብዬ ነገሮችን ለማስተካከል ሞክሬያለሁ። ሐኪም ቤት ምንም ብዬ አሁን ደህና ናት። በጣም ከምታስቡት በላይ ደህና ናት። አትጨነቁ የኛ ውድ ቤተሰቦች። ከዚህ በኋላ ነገሮች ይስተካከሉላችኋል። ቶሎ እንመጣላችኋለን፣ ቃል እገባላችኋል። እኛ እየናፈቅን ነው ቶሎ። እኔ በዚህ ሰሞን ነው ማለት እናንተ መናፈቅ የጀመርኩት። ከዛ በፊትማ በቃ ደመኛ ነበር። ኦኬ እየናፈቅን ነው። አንተም እየናፈቁ ነው። ቶሎ ቪዲዮ ስሩልን። እኔ አጎት መሆን እፈልጋለሁ። ሰውዬው ነው ያለው ዛጋ። ልጁ ምን ጀመረ? እሺ ኢንሻአላህ ለሁሉም ነገር ብቻ ግን ከዚህ በኋላ ከኛ በጣም ቆንጆ ነገሮች ጠብቁ፣ ታገኛላችሁ። እና እስከዛሬ እኔ ምንድን ነኝ ማለት ነው? አሁን አንተ የሆነ ጥቁር ልጅ እሺ በቃ ሉና ታዲያ
ምን በቃ ጥቁር ልጅ ዱንድ እኔ እኮራለሁ ኢትዮጵያ አይደል እኮራለሁ በኢትዮጵያ ሲሆን ሰላም ፈጥረን እና በዚህ ልክ ስናወራ ደስ ይላል መሰለኝ። ነገር ላይ እንደዚህ ልክ ሙጭጭ ማለት አያስፈልግም። ብቻ እኔ አሁን አልተገናኘንም። ከዛ በኋላ በስልክ አወራኝ፣ በዚህ ልክ እያወራሁት ነው። ያው ዋናው ሰላም ማውረድ ነው ብዬ ነው እዚህ ልክ እና ደግሞ ወጣቶች አይደል ወጣቶች ስንሆን ነገሮች ላይ በዚህ ልክ ማካበድና አያስፈልግም። ለሰላሙም ሰላም ነው፣ ለጸቡም ደግሞ ታላቅ ስትሆን ደግሞ ማነው ታናሽ ስትሆን ከታላቅ የምትማረው ነገር ይኖራል። ብዙ ነገር ከኔ ትማራለህ አንተ። አሁን ጥሩ ሄደሃል እኮ ቆንጆ ነበርኩ አይደለም? ታላቅ እኮ ነኝ እኔ። አሁን በዚህ ሰዓት ምን አለ መሰለህ እኔ ጺም አብቅያለሁ። ገባህ አንተ? እድሜ አይደለም ባይዞ ጺም አትፎገ። እኔ ድምጽ ወፍራም ነው፣ ትልቅ ሰው ነው። ያው ረዘመ አደየ ቀንዲ ነው። ችግራችሁ ይሄ ነው። ሶስት ፍቅረኛ አለ። ኧረ እባክህ በህልሜ ነው እንዴ? በእውን አይደለም በህልሜ ነው። ብቻ ግን የታለች አሁን ሶፊያ ትመጣ ጠብቃት። እኔ አንተ ደውላት። እኔ እኮ ወንድሟ ስለሆንኩ ቶሎ አልመጣም። አንተ ስትደውላት ግን ቶሎ ትመጣለች። አይ እኔ እየተገናኘን ነው ነው ያስታመምኳት ነበር። እኔ ያው የፍጠር የሆነ ነገር ሰራለሁ ብላኝ ነው ሄደችው። ሶፊያ ለምንድን ነው አፍጥር ማጠሪኝ? ጥሪና አፍጥር። እኔ ጥሪኝ እሺ፣ እሷ ጥሪ እስላው ግን ያለሱ አልመጣም። ከዚህ በኋላ ያለሱ አልመጣም። ጥሪን ማን ነው ሙስሊም የሆናችሁ ሰዎች በሙሉ አፍጥር ጥሩን፣ እንመጣለን። እኔ ሬዲ ነኝ ለመምጣት። ትበላለህ አንተ? ፖለቲካ ጀመርክ እንጂ አይ ብዙ ከስከሳ ምናምን ጀመር ብዬ እኮ ይገባበት ብዬ እኮ አይ ይሁንልህ ብቻ መጣች። እየሸተተች ነው። አይ እየሸተተች እናሳ ምን ሆነ? ስለዚህ እኔ ሊዳ በቃ ምን አደርጋለሁ? በቃ እኔ እንገናኛለን። አይደለም አይ እሱን ሰላም ልበላት። ያንተ ቤት ነው መሰለኝ። የኔ ቤት ነው። አይ ካሜራማኑ የኔ ነው። ስለዚህ ይዤው ስለሚሄድ ሶፊያም እኔ ልክላለሁ። ካሜራማኑ ስልክህን ምን? አይ እናንተ እዚህ ፍቅር ሰሩ ካሜራማን ይቀናል። እኔ እንኳን ቢሄድ ማለት ነው። እናጋ ሄድ ችግር የለም። አይ እንጠብቃታለን። ፈታኛለች እያልኳን ነበር ትላለህ። ያው ከቻሳ መጣች። ማን መጣችልኝ? ምን ቀደመሽ እሱን አልሽው? የኩል ቤት ያማረ ነው። እንዴት ተገናኛችሁ? ተሻለሽ? እንዴ ሰው መገናኛው ብዙ ነው። ተሻለሽ? ተሻለኝ አልሐምዱሊላህ። የሰጠሁሽ ኪኒኒ በደንብ አጥሽ ነው? አዎ በደንብ እንጂ። ኧረ አንተ አይደለም የሰጠኸኝ። እሺ ምን መሰለሽ አንዋር ምን አይነት ሀሳብ አለው መሰለሽ? እርግጠኛ አይደለሁም። ብቻ ግን በስልክ እያወራኝ ነው። እኔና አንቺ ጋር ያለው ነገር እና ምን ያልፈታን መስሎት ሳይሆን አልፈታችሁትም። ምን ይስከም ፈታችሁታል? ያንተ ነው እንዴ የምፈታው ታዲያ? እሺ አሁን ወደ ቁም ነገር ቀልድ እንትን አለና ተቃቀፋችሁ ፈትተነዋል። በነገራችን ላይ እሺ ፍቱት በቃ ተቃቀፋችሁ ፍቱት በቃ እሺ እሺ አይ ጥሩ ምንድነው አልገባም። አይ ቅን አትቀናለህ እኮ መተው ሲወስዱብህ እኮ ትቀናለህ። ለማንኛውም ቤተሰቦች ያለውን ችግር እንደዚህ ሶፊያ ተሽሏታል። ይኸው የተጨነቃችሁ ሰዎች በሙሉ ምናምን እንዳለ እኮ ነው። ራሱ ረስቼዋለሁ። ቤተሰቦች ይቅርታ። እሺ አሰላሙ አለይኩም እንዴት ናችሁ? ድና የተከበራችሁ የአኑ ቤተሰቦች የሁላችንም ቤተሰቦች ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። ያው በሱ ምክንያት ታመሜ ነበር። አሁን ላይ እሱ እንደዚህ ተመልሻለሁ አልሐምዱሊላህ፣ ተሽሎኛል። ትንሽ ግሮሮዬ ብቻ ነው የቀረው፣ ሌላው ነገር ተሽሎኛል። ተጨንቃችሁ በውስጥ ለጠየቃችሁኝ እህት ወንድሞቼ ደህና ነኝ። ምንድን ነበር ነገር ብላ ስለነገረችኝ ነው። እዚህ ልብ ድካም ወይም ቀሎን ይባላል በአረበኛ። ኮሮና ጉንፋንም ይዞኛል፣ ግን የዛን ዕለት በቃ ስናደድ ምናምን እንደዚህ አይደል? ኮሮና ጉንፋን ነው። ጉንፋንና ደግሞ የሚጥለኝ ምናምን በአረበኛ ቀሎን ይባላል፣ በአማርኛ ደግሞ ልብ ድካም ይባላል። ስናደድ ብቻ ነው እንደዚህ አይነት ነገር የሚከሰተው።
ካልተናደድኩ በጣም በትግርኛ አረጻ እና ደህና ነኝ አልሐምዱሊላህ። እነዚህ ሁለት ልጆች እንደዚህ ስቃችሁ አንድ ላይ ስላየዋችሁ በጣም ደስ ብሎኛል። እሱ ግን ቁመት እየበለጠን ነው። እንትን ነው ጫማው ነው አየሽ? ኦኬ እሺ፣ ችግር የለውም። እኔ አሁን ወሬ ካላስቀይስኳችሁ አሁን ስለ ቁመቴ ልታወሩ ነው። እኔ ምን ሶፊ፣ ኧረ ና ቆይ አንዴ እሺ ላውራሽ ስለፈለኩ ነው። አንዴ እሺ ተይኝ። እሺ እንዲህ ብዬሽ አይሰማሽም? እንዲህ ብዬሽ ካላወራሁ እሺ። ውድ ሶፊያ እህታችን ነው። እሱን እንደ ባልሽ ልትንከባከቢ ቃል ትገቢያለሽ? ልደረን ነው ምን አገባ አንተ። ቃል ትገቢያለሽ? እናሳ ትገባለች። አንተ ከንቱ የሆንክ ሰውዬ እሷን አጠገቢ አድርግልኝ። በቃ አልፈልግም። እሺ በቃ ተመልሷል ማለት ነው። ምን መልሱ? ስለዚህ ለቤተሰቦች በደንብ አስረዷቸው። እኛ ያልገባ ቶሎ እንድንመጡልን እንፈልጋለን። በየሰዓቱ ምናምን ሳትተቃቀፉ ርቀታችሁን ጠብቁ ምናምን ቶሎ ምክንያቱም ከተቃቀፋችሁ ማን ላይ ብዙ የሚቀና ሰው ይኖራል ምናምን። እኔ ብቻ አይደለሁም ባይዙ ውጪ ማገር ልሱ ይቀናል ብዙ ቦታ ሞልቷልና ዋናው ነገር ሶፊያ ይኸው በቃ ታርቀናል። እኔና ፏር ጋር የነበረው ችግር ተፈቷል። ከሶፊያም ጋር የነበረኝ ችግር ፈትቻለሁ። ችግር ኖሮብኝ ያቅም ከሷ ጋር በእርግጥ ፈትቻለሁ። ደስ ብሎኛል። እኛም ደስ ብሎኛል። አላልሽ? እሺ ሶፊያ አሁን ልሂድ ወይስ? አይ እኔ ልሂድ። በነገራችን ላይ ማለት አክብሬያችሁ ነው። ፍጡር ሰዓት ደርሶብኛልና ፊጥራ እኔም ተጠርቼ ነው አክብራለሁ። አሁን ነው ሁሉም ነገር አክብሬያችሁ ጠርቻችሁ እናመሰግናለን። እንደዚህ ሰው ሰላም ሲሆን በጣም ደስ ይላልና መንገዳችሁ በዚህ ነው፣ ወደዚህ እኛ ሰፈር ነው። እሺ ስለዚህ እናመሰግናለን። ልትሄዱ ነው? እመጣለሁ። እኔ የት ነው የምትሄዱት? እንጠራለን። ፍጥሩ በነገራችን የት ነው የምትሄዱት? ቤታችን ምን አገባ አይደለም። እኔንም እሺ ልምጣ። እኔ እኮ ምንም አላረግም እኮ አረግ እግር እንኳን ሊያዝ እመጣለሁ። እሺ እሺ ምንድን ነው የምትሄዱት? በቃ እሺ እኔ ማን ያለኝ አሁን? እሺ እኔ ብቻዬን እኮ ቀረሁኝ። በቃ የሆነ ይሁን። ዋናው ነገር ሰላም ፈጠር ያለው ቤተሰቦች ደስ የሚል ጊዜ ያሳልፈናል ብዬ ተስፋ አደርጋለሁ። በጣም ደስ ብሎኛል። ከሰው ጋር ችግር መፍጠር አልፈልግም ከዚህም በኋላ የሰው መፍትሄ እንጂ ችግር ፈጣሪ መሆን አልፈልግም። ዋናው ጓደኞቼ ታርቀው በሰላም እንደዚህ ሆነ ማየቴ ደስ ብሎኛል። ቤተሰቦቼ ከዚህ በኋላ ከቻልኩ እመጣላችኋለሁ፣ ካልቻልኩ አልመጣም። ግን እናንተ ሼር፣ ኮፒ ሊንክ ምናምን የሚደረገው ነገር ታውቃላችሁ። መቼም የምትወዱኝ ሰዎች ብቻ ማትወዱኝ ላይክ ብቻ አድርጉ፣ የምትወዱኝ ሼር እና ኮሜንት አድርጉ። ቻው፣ በጣም ወዳችኋለሁ።